አዳዲስ የቢድዓ መንገዶችን የሚከፍት በጣም አደገኛ በር ነው። ለኔም ጥያቄ ነው። በቤቷ አርፋ ትቀመጥ ከወንድ ጫማ ስር ናት የሚለው የክርስቲያን ሴትን እንጂ የሙስሊም ሴትን አይደለም። እኛ የማስተማር መብት አለን። በነገራችን መሃል አንቺ ከወንድ ጋር ተካሻ የምትለካኪና ያቺ ዑመር ኢብኑ ኸጣብ ያለት አይነት ባህሪ በደንብ ተናውጦሻል። የሸረሪት ድር ያክል የቀጠነ ነው። ልክ ያዝ ስታረጉት ብጥስ የሚል ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአላሁ ሱብሓነሁ ወተዓላ ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሰን መጥተናል። ዛሬም የተወሰኑ የደረሱ ቪዲዮዎች አሉ። እነዛን ቪዲዮዎች አብረን የምናያቸው ይሆናል። ሰሞኑን ሶሻል ሚዲያ ላይ ከታዩ ቪዲዮዎች መካከል ወደ መጀመሪያው ቪዲዮ እንሂድ። ሰሞኑን የተጀመረ ቻሌንጅ አለ። ሶሉ አለ ነቢ፣ በነቢዩ ላይ ሶላት አውርዱ። ለምን እንደተጀመረ ብዙም ግልጽ ባይሆንም አቅጣጫው ግን አዳዲስ የቢድዓ መንገዶችን የሚከፍት በጣም አደገኛ በር ነው። ስለዚህ በእሳቸው ላይ ሶላዋት ማርሶላ አለ ነቢ ምንም ትርጉም የለውም፣ ምንም የሚጠቅም ነገር የለውም። ይሄ እሳቸውን የሚረሳ ሰው ካለ ያው በጣም አደጋ ነው። ስለዚህ እንዳለ የቢድዓ በር የሚከፍት ነገር ቢቀር ይሻላል። እንግዲህ ሰሞኑን በተለያዩ አካባቢዎች ላይ ሶሎ አለ ነቢ የሚል በርካታ ጽሁፎችን እየተሰቀሉ በታፔላ መልኩ ተመልክታችኋል ብዬ አስባለሁ። ካላያችሁ ደግሞ ልንገራችሁ። በተለያዩ አካባቢዎች ላይ እንደዚህ አይነት ባነሮች ልክ አሁን ቪዲዮ ላይ እንዳያችሁት ባነሮች እየተሰቀሉ ነው፣ ታፔላዎች ማለት ነው። ሶሎ አለ ነቢ ይህንን መልካም ስራ የሰቀሉበት ዋነኛ ምክንያቱ ምንድነው? ሰዎች በመንገድ ላይ ሲያልፉ በአጋጣሚ የነቢዩ ዓለይሂ ሰላቱ ወሰላም ስም ሲያዩ፣ ነቢዩ ዓለይሂ ሰላቱ ወሰላም ላይ ሶላዋት አውርዱ የሚለውን ጽሁፍ ሲያዩ ሰዎች ሶላዋት እያወረዱ እንዲያልፉ በሚል በርካታ ቦታዎች ላይ እየተለጠፈ ተመልክተናል። እና ያንን ነው ይሄ ሰው እየተቃወመ ያለው። ይሄን እንዲቃወም ያደረገው ነገር በርካታ ነገራቶች ቢኖሩም እነሱ መጀመሪያ አካባቢ ላይ ምን የሚሉት ነገር ስላለ ነው፣ ምንም አይነት ቢድዓ የተባለ ሁሉ ጥመት ነው የሚል አቋም ላይ ስላሉ ነው። ይሄን ደግሞ በርካታ ሰዎች ታውቁታላችሁ ብዬ አስባለሁ፣ እነዚህ ሰዎች እንደዛ እያሉ እንደሚያምኑ ማለት ነውና በእነሱ አባባል እያንዳንዱ ነገር ሁሉም ነገር ነቢዩ ዓለይሂ ሰላቱ ወሰላም እስካልሰሩት ድረስ ቢድዓ ነው። ከዚህ ደግሞ ማህበረሰቡ በተቻለው አቅም መራቅ አለበት የሚል አቋም ያንጸባርቃሉና ይሄን በተመለከተ ሁሌም የሚግራይ የሚገባኝ ነገር አለ። መውሊድ አካባቢ ነው በዚህ ጉዳይ የምንነጋገረውና ብዙ ጊዜ ስንወያይ የሚያነሱት ነገር ምንድነው? ሁሉም ቢድዓ ጥመት ነው የሚሉትና እናንተ የምትሰሩት ይሄስ ቢድዓ ብለን በደንብ ስናስቀምጥላቸው ይሄኛው እኮ ዲናዊ ነው፣ ይሄኛው ደግሞ እንትናዊ ነው፣ ይሄኛው እንትን ነው እያሉ ምክንያት በመስጠት መሸወድ ይፈልጋሉና አሁን ይሄ ሰውዬ አንድ ጥያቄ ብንጠይቀው በምን መልኩ ይሸውዳል የሚለው ነገር ለኔም ጥያቄ ነውና ያንን ጥያቄ ልጠይቀውና ከዛም በኋላ እናንተ ሁላችሁም ባገኛችሁት አጋጣሚ ሁሉ ይሄ ቪዲዮ እንዲደርሰው ሼር አድርጉለት፣ ከደረሰው ምናልባት በሚል ነው። በስልኩ ሰዎችን ወይ ሶላዋት እንዲያወርዱ ወይ ደግሞ ቁርአንን እንዲቀሩ ከአላህ ምንዳ እንዲያገኙ የሆኑ መልካም ስራዎችን እንዲሰሩ ያነሳሳል። አሁንም እያደረገ ያለው ይሄ መልካም አይደለም እያለ ሰዎችን እንዲከለከለ ነው ከዚህ ነገር ማለት ነው። ማለትም በሱ እምነት ይሄ ነገር መጥፎ ነገር ነው ብሎ ስላሰበ ማለት ነውና እሱ ይሄ ታፔላው ዋና ታርጌቱ ምንድነው? ሰዎች ይሄንን አይተው ሶላዋት አውርዱ ነው የሚለው አይደለ? ሶላዋት አውርዱ ነው የሚለው ሰዎች ይሄንን አይተው ሶላዋት እንዲያወርዱ ነው። እሱ በስልኩ ደግሞ ሶላዋት አውርዱ እያለ ይመክራል፣ እመክራለሁ ይላል እሱ። ስለዚህ የሱን ንግግር ሰምተው ሶላዋት የሚያወርዱ ሰዎች አሉ ማለት ነው። እሺ ይሄኛውን የተለጠፈው ታፔላ አይተው ሶላዋት የሚያወርዱ ሰዎች አሉ ማለት ነው። ከሁለቱ የትኛው ቢድዓ ነው? የትኛውስ ቢድዓ አይደለም? እሱ በስልኩ አማካኝነት እኔ ጋር ደርሶ እኔን ሶላዋት አውርድ ብሎ አዘዘኝ። እነዚህ ሰዎች ደግሞ መንገድ ላይ የሆነ ጽሁፍ ለጥፈው ሶላዋት አውርድ የሚል ጽሁፍ ለጥፈው አዘዙኝ። ስለዚህ እኔ ሁለቱንም ተጠቅሜ ሶላዋት አወረድኩኝ። የትኛው ነው ቢድዓ? በቢድዓ መልኩ የወረደው ሶላዋት የትኛው ነው? የሚራመዱበት እርምጃ በአጠቃላይ በቢድዓ ተከልሎ የሚሄዱበት አካሄድ እንዳለ ቢድዓ ሆኖ ሳለ ቢድዓ የሚሉ ሰዎች እነሱ ሆኖ ታገኟቸዋላችሁ። ለቢድዓ ትክክለኛ ሸሪዓዊ ትርጓሜውን ሰጥቶት ከሚረዳው ሰው ይልቅ እነሱ በጣም ትልልቅ ቢድዓዎች ይሰራሉ። አንተ በመኪና ትሄዳለህ፣ ለምን በፈረስ አልሄድክም? አንተ መብራት ትጠቀማለህ፣ ለምን ኩራዝ ፋኖስ አልተጠቀምክም ስትለው ምን ይልሃል ማለት ነው? እሱ ይሄ እኮ ዱንያዊ ነው፣ ዱንያ ያመጣልን ኒዕማ ነው እንጂ እኛ ለኢባዳ ብለን አይደለም የምናደርገው ምናምን ይላል። ታዲያ ይሄኛው ኢባዳ ስለሆነ አይደል የከለከልከው ቢድዓ ነው ብለህ አንተ በስልክ የምታስተምረው ኢባዳ ነው ኢባዳ አይደለም። የሆነ ልክ የእነሱ እምነት የሸረሪት ድር ያክል የቀጠነ ነው። ልክ ያዝ ስታረጉት ብጥስ የሚል ነገር ነው። አሁን ይሄን ሰውዬ እዚህ አይነት ጥያቄ ብትጠይቁት ምናምን ብሎ ሊያስብ ነው ማለት ነው። እንደገና ገና ምንም ነገር ሳያስብ ነው ማለት ነው ይሄን ንግግር የተናገረውና ባገኘነው አጋጣሚ የምንናገረው እነዚህ ሰዎች የሚያምኑት ትክክለኛውን እምነት አይደለም። ልክ እንደ ሸረሪት ድር ይበጣጠሳል። ስለዚህ እነዚህ ሰዎች እምነታቸው በሆነ በትንሽ ነገር ላይ የተገነባና ባገኘው አጋጣሚ ሁሉ የሚበጣጠስ ነው ማለት ነው። አሁንም ከዚሁ ጋር የተያያዘ የሆነ ላይቭ ሪከርድ ተመለከትኩኝና ያን ላይቭ ሪከርድ ለነሱ ይሄ እምነታቸው ማጠናከሪያ ይሆናል ብዬ ስላሰብኩኝ ያንንም ላይቭ ሪከርድ በዚሁ አጋጣሚ ልጋብዛችሁ። ከዚህ ቀደም ገና 7 ወር ሳይሞላችሁ ተመልሳችሁ መጣችሁ።
ባይዘው እኔ በነገራችን ላይ ይሄ ነገር ደሊል ካለው ደሊል አምጡ ስትባሉ ደሊል የለም። ግን ዝም ብላችሁ ሰውን አታክ ማድረግ ከሆነ የሙስሊም ሴት አንድን ቦታ ቁርአንና ሐዲስ አታውራ የሚል የለም የሚለው የካፊሮች መጽሐፍ ነው። ከፈለጋችሁ መጽሐፉን ካላወቃችሁ እኛ መናገር እንችላለን። በቤቷ አርፋ ትቀመጥ ከወንድ ጫማ ስር ናት የሚለው የክርስቲያን ሴትን እንጂ የሙስሊም ሴትን አይደለም። እኛ የማስተማር መብት አለን። ስለዚህ እኔ አሁን እኔ ወጥቼ ማስተማሬ ጀነት የማይከለክለኝ ከሆነ 4 ነጥብ አወራለሁ። ስሞት ብቻ ነው ማውራት ማንችል ዝም የሚለው አለቀ። ማንም ሊያስቆመኝ አይችልም። እሺ በቃ እሺ፣ ባረከላሁ ፊክ። በነገራችን መሃል አንቺ ከወንድ ጋር ተካሻ የምትለካኪና ያቺ ዑመር ኢብኑ ኸጣብ ያለት አይነት ባህሪ በደንብ ተናውጦሻል። ሰልፋ የሚለው ማለት ነው። አላህ ፈራሽ ጨርሻለሁ። እኔ በነገራችን ላይ ቁርአን ሐዲስ የማይለው ነገር እኔ ማንንም ምንም ሰው አልቀበልም። አኺ አህመድ በእናትህ እንደው በአላህ አውርዳትና፣ ምክንያቱም የዑመር ኢብኑ ኸጣብ ንግግር ላለመቀበል ቁርአንና ሐዲስ ካላላ አልቀበልም ትላለች። ቁርአን አንቀጽ አትውጪ ብሎኛል ብለሻል። ቁርአን አንቀጽ ነው ያለሽ። ዑመር ኢብኑ ኸጣብ ደግሞ ነብያችን ናቸው። የሱን መንገድ አደራ በላይ ያስቀመጡት ነብያችን ናቸው። አለይኩም ቢሱነቲ ወሱነቲ ኹለፋ አር-ራሺዲን አል-መህዲይን ያሉት ከነዚህ ውስጥ ደግሞ ዑመር ነው ይሻላል። ሀገራት ግን ማስተማር ሳይሆን ወደ ሌላ ሄዶባቸዋል ያልኩት እኮ ለዛ ነው። ገባ? እናንተ ወደ ድኑ ተቆርቆራችሁና ለኛ ለእህቶቻችሁ ብላችሁ ከሆነ የምታስተምሩበት ራሱ ሂደት አለ። እናንተ ሂደቱን አሁን አልለያችሁም። ለምን ሲባል ሶሻል ሚዲያ ላይ ወጣችሁ እኮ አታክ ስላደረጋችሁ ስላሳጣችሁ አይደለም የምታስተምሩ። እውነት ለመናገር ማለት ነው። እኔ ሴቲቱ መጥቼ ደሊል ስጠይቅ ደሊል መስጠት ካልቻላችሁ አይ ዝም ብለን አታክ የምናደርጋችሁ አታውሩ ከሆነ ይሄ በነገራችን ላይ እኛን የቤታችንን ስሜት ሊያሰጠን የሚችል ነገር የለም። እኛ ሙሉ ሴት ነን፣ በኮምፕሌክስ ነው ምን ነው 4 ነጥብ ቁርአንና ሐዲስ እኛን አክብሮናል። እናንተ አከበራችሁ አላከበራችሁ የሚቀንስብን ነገር እና እንደዚህ እያሉ ይጨቃጨቃሉ። ምን ነው ችግራቸው? እንደዚህ እንዲጨቃጨቁ ያደረጋቸው እምነታቸው ቅድም እንደነገርኳችሁ እንደ ሸረሪት ድር ስለሚበጣጠስ ነው። ግልጽ ነው አይደለ? የሆኑ ሰዎች የሴት ልጅ ድምፅ አውራ ስለሆነ ሶሻል ሚዲያ ላይ ወጣ ማውራት የለባትም ማስተማር የለባትም የሚል ነገር ከነሱ ሰው ወጣና ከነሱ ሰው ደግሞ ሌላኛው አካል ማስተማር አለብኝ ሴት ማስተማር ትችላለች፣ ኖርማል ነው። አንድ እኮ ናቸው እነሱ ወቢ የሚያቀርቡት ወይም እንደ ማስረጃ የሚያቀርቡት የራሳቸው ሼኾች መጽሐፍ አንድ ነው። ነገር ግን እርስ በራሳቸው ይጣረሳሉ፣ ይደባደባሉ፣ ምን ይደራረጋሉ። ለምንድነው እንደዛ የሚሆኑት? እምነታቸው በትንሽ ነገር ላይ የተገነባ ወይ አንድ ሰው እንደፈለገው ቅርንጫፍ የሚያበጅለት። ለምሳሌ አንድ ሰው ይሄ ነገር ግን ሲመስለኝ እያለ ልክ ቅድም እንዳያችሁት ይሄ ነገር የአዲስ የቢድዓ ነገር ስለሚፈጥር ቢቀር ይሻላል፣ ይሄ ነገር ግን ሲመስለኝ እየተባለ የሚደረግ እምነት ስለሆነ ማለት ነው። ታዲያ ይሄንን እምነት ባገኛችሁት አጋጣሚ እናስተላልፋለን፣ ኮሜንት ላይ እንሳደበዋለን፣ ዘዚህ እምነት ደግፈን እንጨፍራለን የምትሉ ሰዎች ሜዳውም ይኸው ፈረሱም ይኸው መጨፈር ትችላላችሁ። ነገር ግን እያልናችሁ ያለነው እምነታችሁ እንደዚህ በትንሽ ነገር ላይ የተገነባና እንደ ሸረሪት ድር የቀጠነ ነው። በተገኘው አጋጣሚ ይበጣጠሳል። በዚህ ቻናል የሚገርሙ ማስረጃዎች አቅርበናል። እናንተ እንደዛ እንደሆነ ይሄ እምነታችሁ እንደዚህ የሚበጣጠስ እንደሆነ አሁን ላይ ያው ሪዛልቱን ማየት ስላለብን ሪዛልቱን እያየን ነው። ሪዛልቱ በተገኘው አጋጣሚ ሁሉ ወደ እናንተ ይቀርብላችኋል አሁን ቻናሉ ላይ ማለት ነውና ከዚህ በፊት መረጃዎችን የምትፈልጉ ከሆነ በተለያዩ አጋጣሚዎች የተለያዩ ቪዲዮዎችን ወደኋላ ማገላበጥ ትችላላችሁ። ነገር ግን አሁን ላይ ያው ሪዛልቱ ስለሆነ አሁን ውጤቱ እየመጣ ስለሆነ ውጤቱን ነው ባገኘነው አጋጣሚ እናሳያችሁ። እነዚህ 2 ቪዲዮዎች የእናንተን ውጤት ያሳያሉ ብዬ አስባለሁ። እናንተም እንደግፋችኋቸው ኮሜንት ላይ መሳለብ ትችላላችሁ፣ መብቱ የእናንተ ነው። በርካታ ቪዲዮዎች አሉ የደረሱኝ፣ ግን ቪዲዮ መርዘም ስለሌለበት እዚህ ጋር እናቆመውና ቀጣይ ደግሞ የቀሩትን ቪዲዮዎች ወደ እናንተ እናደርሳለን። ያላችሁን ሀሳብ አስተያየት፣ ይጠቅማል የምትሉትን ነገር በአጠቃላይ ኮሜንት ቦክስ ላይ ታስቀምጡልን ትችላላችሁ። ይህን ቪዲዮ ባገኛችሁት አጋጣሚ ሼር ማድረግ አትዘንጉ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።